ጤና ይስጥልን አድማጮቻችን እንደምን ቆይታችኋል? ከሀራምቤ ሬዲዮ 98.7 የለተሰኞ የሰኔ 22 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ አዲሱ የመረጃ ነጻነት አዋጅ በፓርላማ ስለመጽደቁ፣ ኢትዮጵያ ከአውሮፓ የሚባረሩ ጥገኝነት ጠያቂዎችን እንዲቀበሉ ከተመረጡ ሀገራት አንዷ ስለመሆኗ፣ የአውሮፓ ህብረት ህወሓት የሰላም ስምምነቱን የሚያፈርስ እንቅስቃሴ እያደረገ ነው ስለማለቱ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተም ትዕግስት ወርቅነህ አስደምጣችኋለሁ። አዲሱ የመረጃ ነጻነት አዋጅ በፓርላማ ጸደቀ። የኢትዮጵያ ህዝብ ተወካዮች ምክር ቤት ለ15 ዓመታት በስራ ላይ የቆየውን የመረጃ ነጻነት ህግ በመተካት አዲስ የመረጃ ነጻነት አዋጅን በሙሉ ድምፅ አጽድቋል። አዲሱ አዋጅ ከመረጃ አሰጣጥ ጋር በተያያዘ በህጉ የተከለከሉ ድርጊቶችን ለሚፈጽሙ ኃላፊዎች እስከ 5 ዓመት እስራት የሚያስቀጡ ድንጋጌዎችን አካቷል። ይህም መረጃን በህገወጥ መንገድ መደበቅ፣ ማጥፋት ወይም የመረጃ ጥያቄን በህግ ውጪ አዋጁ ከ2 ወራት በፊት ለፓርላማ ቀርቦ በቋሚ ኮሚቴና ከሚመለከታቸው ተቋማት ጋር ከተደረጉ ውይይቶች በኋላ ተሻሽሎ ጸድቋል። አዋጁ በዋናነት የመረጃ ማግኘት መብትን በማጠናከርና የመንግስት ተቋማትን ተጠያቂነት ለማሳደግ እንደሚያገለግልም ተጠቁሟል። ኢትዮጵያ ከአውሮፓ የሚባረሩ ጥገኝነት ጠያቂዎች እንዲቀበሉ ከተመረጡ ሀገራት አንዷ ሆነች። ኢትዮጵያ አውሮፓ ህብረት ወደ ሀገራቸው ሊባረሩ የማይችሉ ጥገኝነት ጠያቂዎችን ለመላክ ከመረጣቸው ሀገራት መካከል አንዷ መሆኗን ሂዩማን ራይትስ ዎች አስታወቀ። ተቋሙ ህብረቱ ጥገኝነት ጠያቂዎችን ወደ 3ኛ ሀገር ለመላክ አዲስ ስልቶችን እየቀየሰ ይገኛል በማለት ወቅሷል። ጀርመን፣ ኦስትሪያ፣ ዴንማርክ፣ ግሪክ እና ኔዘርላንድን ጥገኝነት ጠያቂዎችን ለመላክ ከመረጧቸው ሀገራት መካከል ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ቱኒዚያ፣ ግብጽ፣ ሊቢያና ሞሪታኒያ እንደሚገኙበት ተቋሙ ጠቅሷል። ተቋሙ ተቀባይ ሀገራት የጥገኝነት ጠያቂዎቹን ሰብአዊ መብት ያከበሩ ወደ ትውልድ ሀገራቸው ይመልሷቸው ወይም ያስሯቸው እንደሆነ ግልጽ አይደለም ሲል ስጋቱን ገልጿል። የህብረቱ ሀገራት ይህንኑ እቅድ እንዲተውት ያሳሰበው ተቋሙ ይህ ካልሆነ ግን እቅዱ ተግባራዊ ከመሆኑ በፊት ህብረቱ ቢያንስ በተቀባይ ሀገራት የሰብአዊ መብት አያያዝ ላይ ጥብቅ ግምገማ እንዲያደርግ እቅዱን የሚቃወሙት የፈረንሳይና ስፔን መሪዎች ግፊት እንዲያደርጉ ጠይቋል። የአውሮፓ ህብረት ህወሓት የሰላም ስምምነቱን የሚያፈርስ እንቅስቃሴ እያደረገ ነው አለ። የአውሮፓ ህብረት በህወሓት የተወሰዱትን የትግራይ ክልል ምክር ቤት መመለስና የተናጠል የግዳጅ ወታደራዊ ምልመላ መጀመር የፕሪቶሪያ የሰላም ስምምነትን የሚጥሱ እርምጃዎች መሆናቸውን ገልጿል። ህብረቱ እነዚህ እርምጃዎች በሰሜን ኢትዮጵያ ያለውን ውጥረት እንዳባባሱት በመግለጽ ጠንካራ ትችት ሰንዝሯል። በመግለጫው ሁሉም ወገኖች የፕሪቶሪያ ስምምነትን ለማስፈጸም የሚያስችል ውይይት በአስቸኳይ እንዲጀምሩ ጥሪ ቀርቧል። የአውሮፓ ህብረት ቀጣይ ውይይቶች በፍጥነት ካልተጀመሩ ቀጠናው ወደ አዲስ አለመረጋጋት ሊገባ እንደሚችል ስጋቱን ገልጿል። የሸቀጦች ዋጋ ከዜጎች የመግዛት አቅም ጋር አለመጣጣሙን ሚኒስትሩ አስታወቀ። የሸቀጦች ዋጋ መናር በኢትዮጵያ ገበያ ላይ ተጠናክሮ መቀጠሉን የግብርና ሚኒስትር አስታውቋል። ሚኒስትሩ በገበያ ላይ የምርት እጥረት አለ የሚባለው ሐሰት መሆኑን ሲገልጽ ችግሩ የምርት አለመኖር ሳይሆን ከፍተኛ የዋጋ ንረት ከዜጎች የመግዛት አቅም ጋር አለመጣጣሙ መሆኑን አስታውቋል። ሚኒስትሩ ለዋጋ ጭማሪው የማምረቻ ወጪ መጨመርና የመሰረተ ልማት ወሰንነት ዋና ምክንያቶች መሆናቸውን ጠቅሶ ምርትን በማሳደግ ያልታረሱ መሬቶችን ወደ ልማት በማስገባት የከተማ ግብርናን በማስፋፋት እንዲሁም የቅዝቃዜ መጋዘኖችንና የመጓጓዣ አቅምን በማሻሻል ችግሩን ለመቅረፍ ስራ እየተከናወነ መሆኑንም ገልጿል። በኢትዮጵያ ዘመናዊ የጥርስና አፍ ንጽህና ምርቶችን መጠቀም አልተለመደም ተባለ። ወርልድ ፓናል ባይ ኑሜሬተር በተሰኘው ዓለም አቀፍ የገበያ ጥናት ድርጅት የተሰራ አዲስ ጥናት የአፍ ንጽህና ምርቶች በብዙ የኢትዮጵያ ቤተሰቦች ጥቅም ላይ እንደማይውልና እንደ መሰረታዊ የንጽህና መጠበቂያ ግብዓት እንደማይቆጠር አመልክቷል። በጥናቱ መሰረት በኢትዮጵያ ከ10 ቤተሰቦች ውስጥ ወደ 7 የሚጠጉት ባለፉት 12 ወራት የጥርስ ሳሙና አልገዙም። ይህም በፍሎራይድ የበለጸገ የጥርስ ሳሙና በመጠቀም ጥርስን በመደበኛነት መቦረሽ የአፍ ጤናን ለመከላከል ከሚመከሩ ዋና መንገዶች አንዱ ቢሆንም በኢትዮጵያ በሰፊው እንዳልተለመደ ያሳያል ተብሏል።
አብዛኞቹ የአፍሪካ ሀገራት የጥርስ ሳሙና መደበኛ የቤት ውስጥ ምርት ሲሆን ከ95% በላይ ቤተሰቦች ይጠቀሙበታል። ሆኖም ኢትዮጵያ በዚህ ረገድ ከሌሎች ሀገራት የተለየች ሲሆን አብዛኞቹ ቤተሰቦች የጥርስ ሳሙናን አይጠቀሙም። ጥናቱ እንደሚያመላክተው ችግሩ የጥርስ ሳሙና አነስተኛ ፍጆታ ብቻ ሳይሆን ምርቱን የመጠቀም ልማድ በሰፊው አለመዳበሩ እንደሆነም ገልጿል። ብዙ ቤተሰቦች አሁንም እንደ የጥርስ መፋቂያ እንጨት ያሉ ባህላዊ የአፍ ንጽህና ዘዴዎችን ይጠቀማሉ ብሏል ጥናቱ። በተጨማሪም የኑሮ ውድነት በአንዳንድ አካባቢዎች የምርቱ አለመገኘትና ስለ አፍ ጤና እንክብካቤ ያለው ዝቅተኛ ግንዛቤ ለዚህ ሁኔታ አስተዋጽኦ እያደረጉ ሊሆን እንደሚችሉ ጥናቱ አስረድቷል። ዘገባው የካፒታል ነው። ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከአህጉራችን አፍሪካ ወዳገኘናቸው ዜናዎች እናልፋለን። የኤርትራ መንግስት ያሰራቸው ጋዜጠኞች በህይወት ስለመኖራቸው ማረጋገጫ እንዲሰጥ ተጠየቀ። ፔን ኢንተርናሽናል የኤርትራ መንግስት ዳዊት ይስሐቅንና አማኑኤል አስራትን ጨምሮ ላለፉት 25 ዓመታት ያሰራቸው 12 ጋዜጠኞችና ጦማሪዎች በህይወት ለመኖራቸው ማረጋገጫ እንዲሰጥና ተጠያቂነትና ፍትህን እንዲያሰፍን አዲስ በጀመረው ዓለም አቀፍ ዘመቻ ተጠየቀ። ጋዜጠኞቹና ጦማሪዎቹ የታሰሩት ሀሳባቸውን በመግለጻቸውና መንግስታዊ ማሻሻያ እንዲደረግ በመጠየቃቸው መሆኑን ተቋሙ ገልጿል። ተቋሙ በሚስጥራዊ እስር ቤት የታሰሩት ጋዜጠኞቹና ጦማሪዎቹ ከጠበቃ ወይም ቤተሰብ ጋር ተገናኝተውም ሆነ የሕክምና ድጋፍ አግኝተው እንደማያውቁም ጠቅሷል። የኤርትራ መንግስት ተሳፋሪዎች በህይወት መኖራቸውን እንዲያረጋግጥና ያሉበትን ቦታ እንዲያሳውቅ ለመጠየቅ ለፕሬዝዳንት ኢሳያስ አፈወርቂ በሚላክ ግልጽ ደብዳቤ ላይ የመብት ተቆርቋሪ ወገኖች ፊርማቸውን እንዲያኖሩ ጠይቋል። ቡርኪና ፋሶ ከፈረንሳይ ጋር ግንኙነቷን ሙሉ ለሙሉ አቋረጠች። ቡርኪና ፋሶ ከፈረንሳይ ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጧን አስታወቀች። ፈረንሳይ በበኩሏ ውሳኔውን መሰረተ ቢስና ጥላቻ የተሞላበት ስትል በመቃወም ተመሳሳይ አጸፋዊ እርምጃዎችን እንደምትወስድ ገልጻለች። ቡርኪና ፋሶ ውሳኔውን ከሉዓላዊነት ከደህንነትና ከውጭ ጣልቃ ገብነት ጋር በተያያዘ እየተባባሰ በመጣው የሁለቱ ሀገራት ግንኙነት ምክንያት መሆኑን ገልጻለች። የቡርኪና ፋሶ ባለስልጣናት ፈረንሳይን ሽብርተኞችን ትደግፋለች ሲሉ ከሰዋል። ፈረንሳይ ግን ይህንን ክስ አስተባብላለች። ውዝግቡን ተከትሎም ፈረንሳይ በቡርኪና ፋሶ የሚኖሩ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉ አሳስባለች። የቡርኪና ፋሶ እርምጃ በምዕራብ አፍሪካ የፈረንሳይ ተጽዕኖ እየቀነሰና የቻይናና የሩሲያ ተጽዕኖ እየጨመረ በመጣበት ወቅት መሆኑ ተጠቁሟል። በመጨረሻም ከዓለም አቀፍ አሜሪካና ኢራን የተኩስ አቁም ስምምነትን በመጣስ እርስ በርሳቸው እየተካሰሱ ነው። በሆርሙዝ ወሽመጥ በኩል ሲጓዝ በነበረ በፓናማ የተመዘገበ የንግድ መርከብ ላይ ቅዳሜ ዕለት ጥቃት ከደረሰ በኋላ አሜሪካ በኢራን ላይ የአየር ጥቃት መፈጸሟን አስታውቃለች። የአሜሪካ ማዕከላዊ እዝ እንደገለጸው ኢራን በንግድ መርከቦች ላይ ትንኮሳ መቀጠሏን ተከትሎ 10 የወታደራዊ ኢላማዎችን መምታቱን ገልጿል። ጥቃቶቹ በዋናነት የመገናኛ ስርዓቶችን፣ የአየር መለኪያዎችንና የድሮን ማከማቻዎችን ኢላማ እንዳደረጉ ተገልጿል። በአጸፋው የኢራን እስላማዊ አብዮታዊ ዘብ በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ መሰረቶች ላይ በድሮንና በሚሳኤል ጥቃት መፈጸሙን ገልጿል። በኩዌት የአሊ አልሳሊም የአየር ማረፊያና በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል መሰረት ጨምሮ 8 ወሳኝ ኢላማዎች ተመተዋል ብሏል። በሌላ በኩል የአሜሪካ ማዕከላዊ እዝ ኢራን የተኩስ አቁሙን ለማክበር እድል ቢሰጣትም በድሮን ጥቃት ስምምነቱን መጣሷን ገልጿል። ኢራን በበኩሏ የአሜሪካ ጥቃትን በአጸፋ መመለሷን አስታውቃለች። የሁለቱ ሀገራት ውጥረት በሆርሙዝ ወሽመጥ የባህር ደህንነትና የክልሉን መረጋጋት የበለጠ አሳሳቢ እያደረገ መሆኑ ተገልጿል። አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። አዲሱ የመረጃ ነጻነት አዋጅ በፓርላማ ስለመጽደቁ፣ ኢትዮጵያ ከአውሮፓ የሚባረሩ ጥገኝነት ጠያቂዎችን እንዲቀበሉ ከተመረጡ ሀገራት አንዷ ስለመሆኗ፣ የአውሮፓ ህብረት ህወሓት የሰላም ስምምነቱን የሚያፈርስ እንቅስቃሴ ያደረገ ስለመሆኑ ከሀገር ቤት፣ የኤርትራ መንግስት ያሰራቸው ጋዜጠኞች በህይወት ስለመኖራቸው ማረጋገጫ እንዲሰጥ ስለመጠየቁ፣ ቡርኪና ፋሶ ከፈረንሳይ ጋር ግንኙነቷን ሙሉ ለሙሉ ስለማቋረጧ፣ ከአፍሪካ አሜሪካና ኢራን የተኩስ አቁም ስምምነትን በመጣስ እርስ በርሳቸው የተታኮሱ ስለመሆኑ ከዓለም አቀፍ። አድማጮች ዜናዎቻችን አብቅተዋል። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘሁኝ።